አንቺ ነፍስሽን አትወጂውም እንዴ? ምን አስበሽ ነው? ጥሩ ነው እንዴ? ግን አንድ ነገር ብትወይ እኮ ጠቅላላችን ነበር እኮ የምንገባው። እና ስለሚያፈቅርሽ ነው፣ ስለሚወድሽ ነው። ስለዚህ ነገ ይህን ፊቱን ፈቶ ደግሞ ካንቺ ጋራ የሚወደኝ ሰው እንደዚህ አያሰቃየኝም። በቃ እኔ የምወደው ሰው አለኝ፣ የራሴ ህይወት የምለው ሰው አለኝ። በቃ አንድ ጊዜ ና ይዘናት እንሂድ። ና ሰላት ና ይዘናት በቃ እኛ እዛ እንከባከባታለን። እንከባከባታለን። ልጅ ወንጀል አልሰራም። ልጅ ብሎ የጠጣችው መድኃኒቱን እሷ እንደው ጥሩ ነው። ግን ቁጭ ብለሽ ስታስቢ ግን ጥሩ ነው። ምንም ቢሆን ትልቅ ሰው ሲመጣ ሰላም ነው የሚመጣ። በእኔ ሆነብሽ። እናንተም ልጄ እንድትነኩ አልፈልግም። በመነጋገር የሚፈታ ነገር ነው። በመነጋገር የሚፈታ እሷስ ብትሆን ነፍሷን አትፈልገውም እንዴ? በቃ እናንተ ውጡ ብያለሁ። ውጡ ብያለሁ ናችሁ። በቃ ይዛት አይሆንም። ይቅርታ፣ እርሶ የሚያውቁት ነገር አለ? አላማ ምንድን ነው? አልገባኝም። ይሄ ነገር እኮ ጥሩ አይደለም። ይሄ ነገር አንቺስ ምን ሆነሽ ነው? ምን ያስበሽ ነው? አንቺ ልክ ነሽ እንዴ? ውጣ። እኔ ይዤ ሀሳብ አስተያየታችሁን ስጡ የምትሉት ማለት ነው። በደንብ እኮ የሚታወቅ ልጅ ነው። ማን ሊስጣችሁ ሀሳብ አስተያየት? የተመልካችን ሀሳብ አስተያየት ኮሜንታተሮችን እንትን ብትሉ በደንብ ይገባችኋል። አውቃችሁ ደግሞ አላችሁ እና ትልቅ ሰው ድራማ ላይ ያመጣችሁ። ኧረ ተው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የመታገዝ ቤተሰብ እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። ሄሉሻ እንግዲህ ከስንት ቀን በኋላ መድኃኒት ጠጥታ ምናምን እያሉ መጥተዋል ማለት ነው። ዛሬ እናትም አለች፣ ያኔ እናት ትልቅ ሰውም አሉ ማለት ነው። ውድ ቤተሰቦች ግን ማለት ነው ልጁ እስካሁን እንዴት ተመልካች ወዲያው አውቆት እንዴት አላወቁትም? ይሄ የተመልካች ላይ ድራማ ባሰሩ መልካም ነው ብዬ ነው የማስበው። እኔ ግን ጠፍሳቸው ነው ብዬ አላስብም። እንደዛ ነው የኔ አስተሳሰብ። እስኪ ነው ይሄ ነው ማለት ሄሉም አሁን ማውራትን ማስችልም በዚህ ሁሉም ያልፋል ብቻ ጨርሳት መጣ እንዴ ማናቸው ደግሞ ተነስ እግርሽን ከሱ ምን ማለት ነው? ጨረሽ እዚህ ቤት መተህ እንትን ትላለህ እንዴ? ምንድን ነው የምንነግርህ? አሁን እሳቸውን ይዘህ ስለመጣህ ነው። ሰማኸኝ አይደል? ማናቸው የምታውቀው ነገር አለ? ማናቸው? ቆይ ሎሌ ምንም ቢሆን ትልቅ ሰው ናቸው እና እሳቸውን ይዘህ ስለመጣህ ነው። እሺ ዞር በል። እሺ እንዳነስ እጄ እንዳነካው ና እዚህ ጋር ና አንዴ ምንቴ ተቀመጥ። ይቅርታ ማዘር፣ ይሄ ሰው ማን ነው? እርሱስ ማን ናት? ሲጀመር አንተ አይመለከትም። ማያገባው ጥያቄ አትጠይቅ። ለእሳቸው እንኳን ክብር የለህም። እንዴት ነው ምን አይነት ንግግር ትናገራለህ? አንተ ራስህ ዝም በል። አይመለከትም። ሲጀመር እዚህ ቤት ምን ትሰራለህ አንተ? ቆይ ምን ማለት ነው? ምን አገባህ? ምን ትሰራለህ ሲጀመር? ኬት የመጣ ሰው ከሆነ አንተ ቆይ ምን ፈልገህ ነው የመጣው ሲጀመር? ሰላም ነሽ ልጄ? እንዴት ነሽ? ደህና ነሽ? ልትጨርሳት ነው የመጣኸው? ቆይ ማዘር፣ አንቺ እንደው ለመሆኑ ምን አስበሽ ነው ግን እንደዚህ አይነት መድኃኒት ውስጥ መጠጣትስ? ምን አስበሽ ነው ግን? እንዴ አንቺ ነፍስሽን አትወጂውም እንዴ? ምን አስበሽ ነው? ጥሩ ነው እንዴ? ግን አንድ ነገር ብትወይ እኮ ጠቅላላችን ነበር እኮ የምንገባው።
እንዴት ነው የምታስቢው? አይ እንደዚህ አይነት ነገር በፍጹም እንደዚህ አይነት ነገር ለአንቺም ሆነ ለእኛም ጥሩ አይደለም። ምንድን ነው መድኃኒት የሚያስጠጣ ነገር ምንድን ነው? ምን ገጥሞሽ ነው? ማዘር እንዴ እኔ እሱ እያደረገ ያለው ነገር ነው በቃ አልቻልኩትም። ከአቅሜ በላይ ነው። እንዴ ሁላችሁም ለምንድን ነው ማዘር የምትለው? ማን ናቸው? አይመለከትም። ስለሳቸው የምታውቂው ነገር አለሽ? ማን ናቸው? ኧረ ግራ እየገባሁ ነው። ምኖት ነው ለአንተ ማብራራትና ምኖት ነው ማዘር ማወቅ የለብንም። እሺ ለእሷ ማወቅ የለበትም። እንግዲህ የእህቴ ልጅ ነው የእህቴ ልጅ ነው። እኔ አክስቱ ነኝ። እሺ በዚህ ስራው አክስቱ ከሆኑ በዚህ ስራው እንዴት ደግፈውት እዚህ ድረስ አብሮት ይመጣሉ? ምንድን ነው ያደረገው? ምን ያደረገው ነገር አለ እንዴ? ነገር በሰለጠነ ዘመን በዚህ ሰዓት እንደዚህ ፊቱን ሸፍኖ እንዴ ማዘር ምንድን ነው እያወሩ ያሉት? እርሶ ስለነሱ አይጠየቁበትም? እሱ ችግር የለውም። እሱ ነገ ይህን ፊቱን ይለቀዋል። ለምን እንዳደረገ ተነጋግረናል። ነገ ይህን ፊቱን ይለቀዋል፣ ያወልቀዋል። ይሄ እኮ ለብርድም ለምንም የሚደረግ ነው። ምንድን ነው ያለ? ምንም የከበደ ኧረ እርሶ ትልቅ ሰው አይደሉ እንዴ? ለምን እንደዚህ የወንጀለኛ ተባባሪ እንዴት ይሆናሉ? አይ ልጅ ወንጀል አልሰራም። ልጅ ወንጀል አልሰራም። ልጅ ብሎ የጠጣችው መድኃኒቱን እሷ እንደ ጥሩ ነው። ግን እንደ ቁጭ ብለሽ ስታሰቢ ግን ጥሩ ነው ነው። ግን ቢታሪ ለእኔ ማሰብ የለበት እንዴ? ቆይ ይሄን ያክል ምን አደረግኩኝ እኔ? ዲኒ ምን አደረግኩሽ? ቆይ እኔ ማዘር በጣም አከበሩ። እናንተ ውጡ ብያለሁ። ውጡ ብያለሁ። በቃ አይሆንም። ምን ሆናችሁ ነው እናንተ? ማናችሁ? ቆይ የምትወስዷት አንተ ንገራቸው እንጂ ምንድን ነው የሚንከባከበኝ? እኔ የትም መሄድ አልፈለግም። ማለት ነው አይ ቤት ነው የምፈልገው። የትም መሄድ ወዴት ነው የምትወስደኝ? አልገባኝም። እንደው ምን አትውጡ፣ ማውራት ነገር አለ። መጃም ማውራት አንወጣም። ምንም አታስፈልጉም እናንተ። ሲጀመር እዚህ ጋር ማለት ነው። ተነስ እንውጣ። እንዳለከኝ ማዘር እንደዚህ እኛ ስንናገር ማዘር እርሶን አክብሬ ነው የዚህ ልጅ ነገር እርሶን አክብሬ ነው። ውጡ ማዘር እኛ እንደዚህ የገፈተረ ልጅን አስታምማታለሁ። እኛ የገፈተረ የተናገረ እንዴት ነው ዝም የሚሉት? አንቺስ ምን ሆነሽ ነው ግን? እንዳለከኝ እያሉ ምን አስበሽ ነው አንቺ? ልክ ነሽ እንዴ? ማዘር እኔ በቃ ውጣ። ማዘር እኔ ይዤ እርሶን አክብሬ ነው። እሺ እኔ አንተ እቺ ልጅ የሆነ ነገር ብትሆን ከእርሶ ራስ አሁን ምንም አይነት ነገር አይመጣም። እቤቴ ወስጄ ነው እኔ እንትን እምላት። ምንም ነገር አይመጣም። ና ቢልዬ እዚህ ላርጋትና ይዛሀት ሂድ። እቅፍ አድርጋት ይዛሀት ሂድ። ምንድን ነው ይሄ? እሷ እኮ እኛን ልታስማማ ነው። ኧረ በስመ አብ! ኧረ ተይ በእናትሽ እንዴ! ልክ አይደለሽም። እኔ የትም መሄድ አልፈልግም። በቃ እዚህ ነው መሆኑ ፈልገው አልኩ አይደል? ቆይ አንተ ዓላማ ምንድን ነው? አልሞታልኩ። ቆይ ምንድን ነው? ምን እንደሆነ ነው የምትፈልገው? ንገረኝ። ቆይ ያሞሻል። ምን እንደሆነ ነው የምትፈልገው? ያሞሻል። ተረጋጊ። ዓላማ ምንድን ነው? ቆይ ልነግርሽ ነው። የሚወድሽ ሰው አይፈልግም። ለምንድን ነው አይደለም? እሺ አሁን አክስትህን ለምንድን ነው ይዘህ የመጣኸው? አልገባኝም። ለምንድን ነው ንገረኝ። እዚህ ጋር አንቺ ልንጠይቅሽ ነው። አንደኛ የመጣ ነው አይደለ? ልንስማማ ነው የመጣ ነው። ምንድን ነው የምንስማማው? ታውቂዋለሽ እኮ ይሄን ሁላ ማድረግልሽ እኮ ለአንቺ ለሰላምሽ ብዬ ለሁሉም ነገር ብዬ ነው። አሁን እኔ ማድረገው ነገር ስቀይ ይመስልሽም? ኋላ ግን በህይወትሽ መጥቶ ጊዜ የምታሳልፍበት ጊዜ እየመጡ እንደሆነ እስካሁን ስላልገባሽ ነው ያለው። የምር ግን ትወደኛለህ? የምር ትወደኛለህ? ከወደድከኝማ ታዲያ ተወኝ በቃ። እኔ የሚያስደስተኝ ነገር አንተ እንድትወኝ ነው የምፈልገው። ስላልገባሽ ነው፣ ጭንቅላትሽን ስላላሰራሽው ነው። ክፈተው፣ ፊትህን ክፈተው። ልሂድ። ማን እንደሆንክ በደምብ ማንነትን ለምን ደበቅ? ማዘር አይዞሽ፣ ይከፍተዋል። ሌላ ሰው አይቶ ደግሞ እንትን እንዳይለው ነው እኮ። እኔ ሰላም መስመሰል እኔ በቃ እሱ እንዲተወኝ ነው የምፈልገው። በቃ የዛኔ ሰላም እሆናለሁ። ይወድሻል፣ ያፈቅርሻል። ምን አለበት? እኔ ሰው በራሴ ህይወት አለኝ እኮ። ምን ማለት ነው? አልገባኝም። ምንድን ነው እያልክ ያለኸው? ተረጋጊ። በቃ ሁሉም ነገር እኮ አስረድቼሻለሁ አይደል? ያለው ነገር አሁን ቆይ ምንድን ነው? እኔ ነገር አለ። እሳቸው ትልቅ ሰው ናቸው። ፋይሉንም እንትን አልልም። አንቺ ብቻ ከኔ ጋር ሁኚ። አለቀ በቃ። ነገሮችን ያሉትን ነገሮች በሰላም እንፍታቸው። በቃ ልጄ የመጣሁትም እዚህ አንቺን እንከባከብ ነው። እዚች ውስጥም ይዤሽ የመጣሁትም ነገር እችን ፍሩት እንድትቀምሽ ነው። እኔ እንከባከብሻለሁ፣ እኔ አስታምምሻለሁ። እኔ እናትሽ ነኝ። አይዞሽ። ከዚህ በኋላ ምንም ነገር የሚመጣ ነገር የለም። የምትፈልጊውን ነገር እኔ ያደርግልሻለሁ።
የእሱና የአንቺ ጉዳይ በቀላሉ ያልቃል። ምን አስጨናነቀሽ? ህይወትሽን አትፈልጊውም እንዴ? መጀመሪያ እኮ አንቺ ስትቆሚ ነው ሁሉም ነገር የሚመጣው። በየኔ እናት ጠላትሽ በየኔ እናት በፍጹም ጠቅላላ ይዘሽን እስር ቤት ልትገቢ? ይሄ ሁሉ ህዝብ እኮ ነበር እስር ቤት የሚገባው። ሁሉ አልፏል። እናስታምምሻለሁ። በቃ ምንም ነገር አልፈልግም። ብቻ ነሽና በቃ እኔ ማስታምምሽ። አይዞሽ እናቴ፣ አይዞሽ የኔ ልጅ፣ አይዞሽ። ተረጋጊ በቃ እንጂ እኔ እኮ ይህን ሁላ ነገር እኮ ማድረግ ስላንቺ ብዬ ነው። ስንት ታውቂያለሽ አይደል? ነገሮች ሁሉ ነገር የሚገቡሽ ይህን ሁላ ማድረግልሽ ነገሮች ትንሽ ቆይቶም ቢሆን ይገቡሻል። ስለዚህ አንቺ ምንም ትሆን የለብሽም። ይህ ስቃይ አይደለም። ከዚህ በኋላ የሚጠብቀኝ ህይወቶች ሁሉ የተባረኩ ነው የሚሆኑት። ስለዚህ እንደዚህ ብትሆኝ አልፈልግም። እያሰቃየኝ እንደዚህ እያደረገኝ አሁን ሊመስል ይችላል አንቺ ማለት ነው። ለምን ታዲያ በራስ ማንነት አትመጣም? ማነክ? ለምንድን ነው እንደዚህ ራስ መደብቅ? ታይዋለሽ፣ ማየትሽ አይቀርም፣ ታይኛለሽ። ማየትሽ አይቀርም። ሄሉ ዝም ብላ ነው እንጂ እኮ የሆነ ከሌ ነው መጠራጠር ነው እንጂ ቁመቱ ራሱ ያስታውቃል፣ ሁሉ ነገር ያስታውቃል። የምሬ ነው ብላችሁ ምንም ይሄ ነው ወደዛ ነው ወደዚህ ነው እንደዚህ ነው እንደዛ ነው አያስብልም። ሁሉ ነገሩ የሚያስታውቅ ነው ልጁ ማለት ነው። ልጁ በደንብ ነው የሚያስታውቀው። እና ግን ያው እኔ ለምን እንዳሰባችሁ ባላቅም ልጁ በደንብ ነው የሚያስታውቀው። እርግጠኛ በደንብ ማለት ነው። ማንነቱ፣ በልብሱ ራሱ ታውቀዋለች እኮ። የሰው ልጅ በልብሱ ራሱ እኮ ይታወቃል አይደለም ባቋሙ